የቆየ ታሪክ ነው። እሺ እሱም ደግሞ አቅጡ እዚህ ድረስ መጥቼ እንደጠይቆት ያስገደደኝ እኔ ጋር የመጣ ጥቆማ። የዛሬው ያበደ ነው ጋይስ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉኝ ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ እየደረጉታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩ ዛሬ ጽናት በባለፈው ሲያልቅ ኪራ እና ፖሊስ ሲሯሯጡ ነበረ ያየ ነው። ነገር ግን በህልማቸው ያው እንቅልፌ መጥቶ ነበር። አይ ቲንክ እሱ ነው መሰለኝ። ትንሽ ተደነባበርኳ። ቆይ ግን አንቺ እዚህ የምታደርጊያለሽ በዚህ ሰዓት? እኔማ እንትን ውሃ ጠማቸውና ላቀበላቸው መጥቼ እኮ ነው። ልጆች ምንድን ነው የሚያጫጫችሁ? ያባባሽ በት ይቅርታ ጋሽ ረበሽን አይደል? አይ እንደዛስ አይደለም። ደህና መሆናችሁን ለማረጋገጥ ያው እሷ በጣም ወሬ ለመስማት በቃ ደህና ደሩ። አንቺ ሚጂ ግቢ በቃ። እሺ ደህና ደሩ። በጣም ነው የሚያሳዝነው። ይሁን አማራጭ ስለሌለ ነው። ከሁላችንስ ጠንካራ የነበረው እንኳን ኪራ ነበር። ይገባኛል ኪያዬ፣ ከባድ እንደሆነም አውቃለሁ። ታውቃለህ፣ በህይወቴ በጣም ብዙ ነገር ሞክሬያለሁ፣ ግን ደግሞ አንዱም አልሆነልኝም። ችግርና ስቃይ ብቻ። ምን የት ራሱ እንደምደርስ እኮ አላውቅም። አንዳንድ ጓደኝነትና አንዳንድ ወዳጅነት ከስራ በላይ ነው። እኔ ከአንቺ ጋር ሰውን ከስራ ውጪ ነው የተለየ ስሜት የሚሰማኝ። ኪያ፣ ህይወትሽን በሙሉ አንቺን ለመደገፍ እኔ ዝግጁ ነኝ። ዮሴፍ፣ አንተ ካደረክልኝ በላይ ማንም ሰው ምንም አያደርግልኝም። ደግሞ ይሄ ቅርርብነታችን ለእኔ ተስፋ ነው የሆነኝ። ስለዚህ ኪያ በፍጹም ተስፋ እንዳትቆርጪ። እኔ እንደዚህ አይነት ጨለማ ውስጥ ብርሃን ሆኜ እቆምልሻለሁ። ተባረክ። ሰው በልተገኘ ምንም ነገር አልደበቅኩሽም። እውነቱን ነው እየነገርኩሽ ያለሁት። ደግሞ የሆነ ነገር ቢፈጠርም እኔ ለእኔ ስል ነው እሺ የምኖረው። ማለት ያው ለኪራዬ ስል ነው የማደርገው። እኔ ምንም አልደበቅኩሽም። ልጄ የት ናት? ቆየት ተሻት ነው የመጣሽው? አራት ደነገጪ፣ ተረጋጊ። እንዴ ሳሉና ከበውቀት ጋር የተጫወተች ነው። በውቀት? ወይኔ ልጄ ምንድን ያደረግሽው? ምንድነው ይሄን ያክል ማለት? አይኑ አውቃለሁ እንትን ብላ እንዳገኘች፣ ግን በዚህ ልክ መንሰፍሰፍ ተገቢ ነው ብዬ አላስብም። የእሳቸውን መጨረሻም ሳየው በዚህ ልክ መናገሩ እንትን ማለቱ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ያው አይምሮዋን እንዳመማ ተደርጎ መድኃኒት የተሰጣትን እየዋሸቻቸው ነው። ሰው ምንም አልነካትም፣ አልታመመም። ይህ መድኃኒት እየወሰድኩት እንዳልሆነ ማንም ሰው ማወቅ የለበትም። በትክክል ማንም ማወቅ የለበትም። እኔ እንዲምሩ በጣም ጥሩ ሰው፣ አማኝ ሰው ናት። ያው የልጅ ነገር ሆኖባት ነው፣ ለዛ ነው። ነገር ግን አንድ ነገር በፈራሹ ቁጥር ያን ነገር ሰብሮ እንዲጠፋ መንገድ ይከፍትለታል። እኔን አትፍሪ። እዚህ ቤት ውስጥ አደጋ ለመፍጠር አልመጣሁም። መልካም ቀን ይሁንላችሁ። ምሩ እየረዳሻለሁ። ምንም ልታስረጅኝ እንዳትሞክሪሽ። ወይኔ ከተማው ሲያምር እንዴት ነው? ከስንት ጊዜ በኋላ ነው ቢሮዬን የረገጥከው? ምነው ጠፋ አይደል? ምን እግር ጣለ? ይኸውልህ መርማሪ፣ እነ ኪራ ማለቴ ያው ሰሞኑ ስለተፈጠረው ነገር አዲስ ነገር ካለ ብዬ ነው። ያው ያገኛችሁት ፍንጭ ካለ ብዬ እኮ ነው አመጣጤ። እርግጠኛ ነን? አሁን እዚህ ቢሮ ድረስ የመጣው ይሄን ልትጠይቀኝ ነው? አዎ፣ ያው ሌላ ምን ልነግርህ ልመጣ እችላለሁ ብለህ ነው። እንግዲህ ምርመራው በሂደት ላይ ነው። አዲስ ነገር ሲኖር ደግሞ ለእናንተ ለቤተሰቦቹ የምናሳውቅ ይሆናል። እና አሁን ግን በድጋሚ ልጠይቅህ፣ እርግጠኛ ነህ ይህንን ነገር ብቻ ልትነግረኝ ነው የመጣኸው? እንደነገርኩ ነው። ያው የተለየ ነገር ልነግርህ አይደለም አመጣጤ። በቃ ሰላም ናሁም፣ እመነኝ ናሁም፣
ዛሬ ልትነግረኝ የመጣውን ነገር ሳትነግረኝ ብትሄድና ነገ አንድ ነገር ቢፈጠር እድሜ ልክህን ጸጸቱን አትችለውም። የእኛንም ደግሞ ስራ ታበላሽብናለህ። ይኸውልህ ነው እዚህ ቢሮ ውስጥ የምትናገራት ነገር ለአንተ ምንም ላትመስል ትችላለች። ነገር ግን ያቺ ቃል እኛ ጋር ስትደርስ ተሰንጥቃ ምን ብላ ብዙ ሚስጥርና ፍንጭ ልናገኝበት እንችላለን። ስለዚህ ያው ልታደርግ የመጣውን ነገር ተናገር፣ እውነቱን ንገረኝ። ናሆም ራስን አታታል። ጽናትንም ሆነ ኪሩቤልን መጠበቅ የምትችለው አንተ እውነቱን ስትናገር ብቻ ነው። አንተ ሳትናገር ደግሞ ብትወጣና ነገ አንድ ነገር ቢፈጠር ሙሉ ኃላፊነትን የምትወስደው አንተ ነህ። እሺ፣ ስላከበርከኝ በጣም አመሰግናለሁ። እሺ፣ ያው ምን ልትነግረኝ ነበር የመጣሁ? በነፃነት ንገረኝ። ይኸውልህ መርማሪ፣ እና ኪራ ቤት አንድ ማንነቱ ያልታወቀ ሰው መጥቷል። ደግሞ የኪራ አጎት ነኝ ነው የሚለው። ስሙ ማን ነው? ስሙ በእውቀት ይባላል። ግን እኔ ምንም አላመንኩትም። የሚያወራው የሚሰራው ነገር በጠቅላላ ወጣ ያለ ነው ማለት። ቆይ አጎት ነኝ ብሎ ከመጣ እንዴት ሊገባ ቻለ? እቤት ውስጥስ እንዴት ሊቀመጥ ቻለ? ያው ጽናት ያለችበትን ሁኔታ ታውቃለህ። ከባድ የጭንቀት መድኃኒት እየወሰደች ነው ያለችው። ስቴብል አይደለችም። እሷ ነች የኪራ አጎት ነኝ ሲላት ቀጥ አድርገው ወደ ቤት ያስገባችሁ። ከእናንተ ጋር የመገናኘት እድል ነበሩ ማለት? ተገናኝታችኋል? አዎ ተገናኝተናል። ግን እሷም እንዳትጎዳ ኪራን የሚሆን ነገር እንዳያደርገው በጣም ሰግቻለሁ። እሺ፣ ሌላስ እንድጠራጠረው ያደረገ ነገር አለ? አዎ ባለፈውም ክፍል ውስጥ ቁጭ ብሎ በሩን ክፈትልኝ ብዬው አልከፍትም ብሎኝ ነበር። እሺ፣ ሌላስ? አዎ ከዛ በዘለለ ደግሞ ስልክ ሲያወራ ሰምቻለሁ እና የሚያወራበት መንገድ በጣም ያሳዝናል። ሁላችሁም ችኩል ቤቲና ሄኖክ ቆይ እንዴት አንድ ላይ? አይ አይኔ ነው ደግሞ እዚህ መሀል መንገድ ላይ ቆመሽ መኪና ቢገጭሽስ? እኔ ኪያ ቆይ ምን አይተሽ ነው? ምን ሆነሽ ነው እንደዚህ ደነገጥሽው? ቤቲና ሄኖክን እኮ ሲያልፉ እጅ ለእጅ ተያይዞ አየኋቸው። ተሳስቼ አይደለም አይደል? አዎ ልክ ነኝ። አይንሽን ለማመን ሞክሪ እንጂ ኪያ፣ በዚህ ጋር እኮ ማንም የለም። ሄኖክም ቤቲም የሉም። ምን ሆነሽ ነው? ወይ ምናልባት ሌላ ሰው አይተሽ እንዳይሆን። አይ አይደለም ሄዱ፣ ምናልባት እኮ በዛኛው መታጠፊያ ሄደው ይሆናል። ቆይ ግን ማለት ቤቲና ሄኖክ ተቃቅፎ እስከሄዱ ድረስ ምን አገናኝቷቸው ነው? ቆይ ማለት እንዴት ተገናኙ? ኪያ በቃ ህይወትሽን ወደፊት ቀጥይ። እሱ አይደለም ከቤቲ ጋር ለምን ከፈለገው ሰው ጋር አይሆንም? ለምን ራስሽን ታሰቃያለሽ? አንቺ እኮ በቃ አዲስ ህይወት ወደፊት ነው መሄድ ያለብሽ። ቀንቼ እኮ አይደለም ወይም ደግሞ ስለምወደውም አይደለም። ግን ደግሞ ሄኖክ ድጋሚ ህይወትሽ እንዲበጠብጠው አትፍቀጅለት። አይ እንደዛ እንኳን አላደርግም። ደግሞ ቃሌ ነው። ግን እንዴት? ቆይ ከቤቲ ጋር ጥያቄው እሱ አይደለ? ራሱ እየመሰለኝ አይደለም። ለምን ከበረው መቼ አትሉ? ኃይሉ ራሱ አለ። ለማንኛውም ግን የራስን አዲስ ህይወት እየኖርክ የሌላን ሰው ህይወት ለማበላሸትና ለማደናቀፍ መሞከር ይህ በጣም ትንሽነት ነው። እሺ አስተውል። እንደ ትልቅ ሰው አስብ። ለማገናዘብና እስኪ ለማሰብ ሞክር። ጠበቀው አንተም የምረጡኝ ቅስቀሳ ላይ ነው የሚመስለኝ። ጣልኩትንና የረሱትን ሰው አንተ ብታነሳብኝ ምንም አይመስለኝም። እሺ ይኸውልህ እኔና ኪያ ጨርሰናል። የጣልከውን ሳይሆን ያጣውን ንጹህ ሰው ሄኖክ። ሁለተኛ ኪያ ህይወት ውስጥ ግን ብትገኝ ህጋዊ እርምጃ ነው የምወስደው። ጀግና ይገባል። አልገባኝም። ቆይ ኪያ ከዚህ ሰውዬ ጋር ጀምረን መቼም አታረፍም። ድብን ቅጥል መቼም ይደረጋል። እንዴ ኪያ እኮ በጣም ቆየች።
ካለችበት በጣም በፍጥነት ትመጣለች ብዬ አስበኝ ነበር። ቡና እንጠጣለን እያልኳት በእናትሽ ምን ሆና ነው? አይ ሀኒ ዛሬ ኪያ አትመጣም። ትንሽ ሙዳ ተዘበራረቀና ወደ ቤት እንድትሄድ ሸኝቻት መጣሁ። እንዴ አሁን ደህና አልነበረች እንዴ? እዚህ በሰላም እኮ እያወራን ነበር። ቆይ መንገድ ላይ ስትመጡ ምን ተፈጥሮ ነው? ይኸውልሽ ሀና መንገድ ላይ እየመጣን ሄኖክና ቤት እጅ ለእጅ ተያይዘው አየኋቸው አለችኝ። ሀሳብሽ ነው የሚሆነው ብላትም በፍጹም አይደለም እርግጠኛ ነኝ አለችኝ። በቃ ከዛ በኋላ ሙዷ በሙሉ ተዘበራረቀ። እንደዛ ሆና ወደ ቢሮ ከምትመጣ ብዬ ወደ ቤት ሸኝቻት ተመለስኩ። ሁሉም ነገር የኔ ጥፋት ነው። ሄኖክ መጥቶ ያኔ ወዳታለሁ ሲለኝ በሁለት እግሬ ቆሜ ገፋፍቼ ላኳት እኔ ነኝ። እንደዛ ባላደርግ ኖሮ ሁሉ ነገር ባልተፈጠረ ነበር። ሄኖክ እንዲጎዳት ያደረግኩት እኔ ነኝ። ሁሉም ነገር የኔ ጥፋት ነው። እና እባክሽ እንደዚህ ያልሽ ራስሽን አትውቀሽ። አንቺ እኮ ያንን የምታረጊው ነገር ወይ ለምን የተፈጠረ ነገር ካለ በግልጽ እውነቱን አትነግሪኝም? ደህና ነኝ ኪያ፣ ምንም እኮ አልተፈጠረም። ደህና ነኝ፣ አንቺ ምንም አትጨናነቂ። ያው እዚህ ቤት ውስጥ ዝም ብዬ ብቻዬን ያለ ስራ እየዋልኩኝ ስለሆነ እንደዚህ ሆንኩት። ለዛ ነው የሚሆን። ደበቅ እናት የሆነ ጊዜ እርሳት ከተው ናቲ አቶ በውቀት እዚህ ድረስ መጥቼ እንድጠይቆት ያስገደደኝ እኔ ጋር የመጣ ጥቆማ ነው። የእርሶ የእህት ልጅ የሆነው ኪሩቤል የህግ ተጠርጣሪና ህግ እንደሚፈልገው መቼም ይዘነጉታል ብዬ አላምነው። ከእርሶ ጋር ያለው ግንኙነትና መችና የት እንዳዩት እንዲነግሩኝ ይፈልጋሉ። መርማሪ ጆን፣ እውነትን ለማፈላለግ የምታደርገው ጥረት በጣም ይደነቅ ነው። የኔና የኪራ ዝምድና ደግሞ የስጋ ዝምድና ነው። እኔ ደግሞ የኪራይ እናት ወንድም ነኝ። የኪራይ ልጅነት መልኳ እኔ ላይ አለ። መልካም አቶ በውቀት፣ ታዲያ የእህቶት ልጅ ኪሩቤል እርሶን ለማግኘት ሞክሮ ነበር በእነዚህ ቀናት? ወይም እርሶ ጋር መጥቶ ነበር? በፍጹም መርማሪ፣ እሱን ቤት መጥቶ አያውቅም። ለመጨረሻ ጊዜ እግሩን የቤት የረገጠው ህፃንና ጨቅላ እያለ ነበር። ከዛ በኋላ ህይወት በተለያየ መንገድ ነዳችን። እሱም በራሱ ህይወት ውስጥ አለ፣ እኔም ይኸው በራሴ መንገድ እዚሁ አለሁ። እና ምንም ፍንጭ የለዎትም ማለት ነው? መርማሪ፣ እኔ እድሜን የጨረስኩ ሽማግሌ ነኝ። የምኖርበትን ቤት ከጠላትና ትዝታ ብቻ የሞሉበት ቤት ነው። ኪራ ልጄ እኔ ጋር መጥቶ የሚደበቅበትና የሚያተርፈውም ነገር የለም። እውነት እልሃለሁ፣ እኔ ጋር አልመጣም። እሺ ወይዘሮ ጽናት፣ እስከ ሰማሁትና እስካወቅኩት ድረስ እዚህ ቤት ውስጥ የሚሆንና የማይሆነውን የምትለዩ አንቺ ነሽ። ታዲያ አቶ በውቀትን እዚህ እንደ ዘመድ እንዴት ተቀበልሻቸው? አይ ማለት አዎ እኔ ተቀበልኳቸውማ ያው የቤተሰብ ፎቶ ላይ አይቻቸው ስለነበር ነው። ኦ የቤተሰብ ፎቶ በጣም ደስ ይላል። ታዲያ እሱን ፎቶ ማየት እችላለሁ? እኔም መልኩን ባረጋግጠው። አይ አሁን ማምጣት አልችልም እንዴ፣ አሁንማ ሩቅ ቦታ ነው ያለውና ከዛ ማንሳት አልችልም። ለማውረድ ያስቸግረኛል። ሌላ ጊዜ። ወይዘሪት ኪያ፣ ምን ነው ችግር አለ እንዴ? ፊትሽ ተለዋወጠ። የምታውቂው ነገር አለ እንዴ? አይ ምንም የለም፣ ምንም አልተፈጠረም። እንዲሁ ዝም ብዬ ነው። እርግጠኛ ነሽ? እሺ፣ አንቺስ ጋር ምንም የተፈጠረ አዲስ ነገር የለም? በዚህ ሳምንት ወይ ያየሽው የሰማሽው ምንም አይነት ነገር የለም? የለም መርማሪ፣ ሁሉም ነገር ሰላም ነው። ወይዘሮ ጽናት፣ የምትወስጁ መድኃኒት አለ አይደል? እሱን ማየት እችላለሁ? አዎ አለ። ቆይ ላምጣልህ። አይ ካልቀነሱ ደውል ወይ ካልቀነሱ ወይ ከእንትን ካላልሽው ጉድ ነው። ወይ ጣጣ አቶ በውቀት ስለሰጡኝ ቆንጆ እና ክብር ያለው ምላሽ በጣም አመሰግናለሁ። መርማሪ፣ ፈጣሪ መንገድህን ያቅ ነው። እውነት ሁልጊዜ መውጫ አላትና በትዕግስት ፈልጋት። በልደህና ሁን። አንድ ነገር ልጠይቃችሁ። እንደው አቶ በላይ ሊገድለው የሚችለው ሌላ የምጠረጥሩት ሰው የለም ከኪራ ውጭ? ቤቲ አቅራቢያው የነበረው እንኳን ቦዲጋርዱ ነው። ሌላ ምንም የምናውቀው ነገር የለም። እሺ፣ በማንኛውም ሰዓት አሁን ከጠቀሳቸዋቸው ሰዎች ውጭ የምታስታውሳቸው ሰዎች ካሉ በማንኛውም ሰዓት አሳውቁ። እሺ፣ ሰላም ሁኑ።
ይያዝ ነው ልጅ ታንጠልጥሏል። ፖሊሱ ድጋሚ እንዳይመጣ ነው የምፈራው። የቀበጡለት ሞት አይገኝም ማለት ያገሬ ሰው ሄደ ደቂቃው ራስ ሄደ። ሄኖክ እባክህን ተረጋጋ፣ ወደ ራስ ተመለስ። ቆይ ለምንድን ነው ልጁን ሁሌ ለማጥፋት እንደዚህ የምትሞክረው? እሱ እኮ ያደረገው ምንም አይነት ጥፋት የለም። ኧረ ምንም አላደረገም። ጭራሽ አንቺም ለሱ ተደረበሽ እኔን ትጨቃጨቅኛለሽ። ይኸውልህ ሄኖክ በድፍን ጥላቻ አትመራ። እኔ አንተ ላይ ምንም ነገር አላረኩም። ራስህ ነህ ሁሉንም ነገር በፍቃድ ያደረገው። እኔ የሰራው ስህተት የለም። አንተ ዝም በል አታውራው። አንተም እኔን ያለ ምክንያት መጥላትህንና እኔ ላይ መጮህን በአስቸኳይ ታቆማለሽ። ሄኖክ ግን መቼ ነው ቆይ አንተ ራስህን የምትመራው? እስኪ ንገረኝ። እኔ እዚህ ሁሉንም ነገር ለማስተካከልና ወደ ቦታው ለመመለስ ቀንና ሌሊት እየደከምኩ ነው። አንተስ ምን እያደረግክ ነው? እስኪ ንገረኝ። በአንድ ቀን ሁሉንም ነገር ለማበላሸት እየጣርክ ነው ያለው። ቤቲ አንቺ የምታወሪው ነገር አንድም ቀን ገብቶኝ አያውቅምሽ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምንድን ነው ፍላጎትሽ? ሄኖክ እኔ አንተ መቼ እንደምትበስል በፍጹም ማወቅ አልቻልኩም። በስሜትና በንዴት ሁሉንም ነገር ማድረግህን አቁም። ይሄ ያስከው ሽጉጥ ቆይ መፍትሄ መስሎ ይታያል? አይደለም። ነገሩ ከእጃችን ከወጣ ሁላችንም ነን የምንጠፋው። እኔ እንጃ አላውቅም። ሁሉንም ነገር ከማበላሸት ውጭ ምንም አይነት ስራ የለም። ነገር ያሉ እኛ በዚህ ሰዓት ማንንም ሰው ማመን የለብንም። ጽናትን ሊጎዳትም ሆነ ሊያጠቃት የሚፈልግ ሰው ካለ ማራቅ አለብን። በቃ በዚህ ሰዓት ማንንም ማመን የለብንም። ያለው ነገር ምንም ነገር ደስ ስላላለኝ ለመርማሪው ሄጄ ሁሉንም ነገር የነገርኩት። ናሆሜ እንዴት እኔን ሳታማክረኝ ትሄዳለህ? ጽናት ይህንን ነገር ስሰማ እንዴት እንደምትናደድ አስበዋል? በዚህ ሰዓት ይገርማል። አይናው እሱን ገላ እኔንም ለመግደል ሞከረች። ሁለት አይን የተሰጠን በአንድ ጊዜ ወደ ሁለት ወገን እንድናይበት ነው። ስለዚህ አስቡበት። አዎ እኔም ያልተዋጠልኝ ነገር አለ። በላይ በዛ ሰዓት ብቻውን አልነበረም። መቼም ቦዲጋርዱ እያለ ደፍራ ይህንን ታደርጋለች ብዬ አላስብም። ቢንጎ እዚህ ጋር በትክክል ደረስክበት። ስለዚህ ዋናው ቁልፍ እሱ ነው። ኪራ ደረስክበት። ከማንኛውም በፊት ያንን ቦዲጋርድ ቀድመን ማግኘት አለብን። እሱ ጋር እውነት አለ። ቦዲጋርዱ ምን ሊጠቅመን ይችላል? እሱ እኮ የበላይ ሰው ነው። የእውነት እሱ የሚጠቅመን ነገር አለ ብለህ ታስባለህ? አጎቴ ይኸውልህ ልጄ፣ በነፃነት ለመኖርና እንደዚህ ተደብቀ ከመኖር ነፃ ለመውጣት አስቀድመን ሁሉን ነገር ማወቅ አለብህ። የኔ ልጅ ማለት ምንድነው አባባ? በእውቀት ቦዲጋርዱ ወይ እውነቱን ያውቃል ወይ ደግሞ እሱ በትዕዛዝ ገሎታል። እሱን ከያዝነው እውነተኛ ገዳይ ማን ማን እንደሆኑ ለማወቅ ቀላል ይሆናል። ብራቮ። ያንተም ስም ከመጥፋትና ከስር የምትድንበት ብቸኛው መንገድ ይሄ ብቻ ነው። ግን እኮ አባባ በእውቀት አሁን ባለንበት ሁኔታ ቦዲጋርዱን መፈለግ በጣም አስቸጋሪ ነገር ነው። ለእኛም አስጊ ነው እንዴ። መርማሪ ጆን ሁሉን ነገር እየተከታተለ ነው። በዛ ላይ አሁን ቤቱን ተጠራጥሯል እንደምታየው ነው። ጥንቃቄ ጽናት፣ ከአሁን በኋላ ከፍተኛ ጥንቃቄ ማድረግ አለብን። እያንዳንዱ የኛ እንቅስቃሴ ሚስጥር መሆን አለበት። እሺ አጎቴ፣ ቦዲጋርዱን የት እንደማገኘው ፍንጭ አለኝ። እሱን አግኝቼ እውነቱን አወጣለሁ። ግን ደግሞ ለእናንተ ደህንነት ስጋት አለኝ። ስለኛ አትስጋ ልጄ። ነገር ተበላሸ። ጽናት አይነ የጦጣይ መስሎ ቁጭ በቃ ሲጀምር ቤት ውስጥ ሲወራ ሰው እንደሚሰማ ይታወቃል። ሲቀጥል ደግሞ እህቱ ቁጭ ብላ እናንተ መኝታ ክላስ ሞሪ ማውራት ማለት ምን ይሉታል? ስለዚህ አሁን እሷም ልትቀላቀላችሁ ነው። ግን በመቀላቀሏ ብዙም አትዘኑ፣ ምክንያቱም ታግዛችኋል። ሀሳብ ታመጣለች። ጎበዝ ናት በነገራችን ላይ ማለት ነው። እና ችግር የለውም። እንግዲህ ምን ሊመጣ ይችላል ቀጣይ ነገ በጉጉት እንጠብቃለን። ስተጋታችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።